የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ድንግል ሆይ ታዝናለች። በዓይነ ምሕረቱ እንዲያየን ክርስቶስ ለምኝልን ማርያም ፍጥረትን አለ ኃጢአትን ይነቅላል። እሱ ብቻ አይደለም፣ ባለትዳሮች ባልየው በክርስቶስ መመሰሉ ሚስቲቱ በቤተ ክርስቲያን መመሰሏል ቢያውቁት ኑሮ በኃጢአታቸው በላይ ዝሙት ይሰራል። ክርስቶስ ሌላ ቤተ ክርስቲያን አለችው? ቤተ ክርስቲያን ሌላ ክርስቶስ አለ? የላትም። ይህንን ጸጋ እስተመልከቱ ተመልከቱ። እስመ ኃይለ መንፈስ ይሄይ ህመማማተ ሥጋ ጸጋን ማሰብ ኃጢአትን ከማሰብ ያድናል። እስኪ በሉ አንድ ጊዜ ጸጋን ማሰብ ኃጢአትን ከማሰብ ያድናል። ከመብል መርጠን ስጋውን ደሙን እንደምንመገብ ከመጠጥ መርጠን የክርስቶስን ደም እንደምንጠጣ ቢገባን ኑሮ በአፋችን ሰው በእውነት ቅጠል ይበላበታል፣ ጭስ ያጨስበታል። ስለዚህ ተመልከቱ፣ ፍቅር ከዚህ ሁሉ ያድናል ያልኳችሁ ለምንድን ነው? ጸጋን የሚያስረሳው ክርስቶስን መርሳት ነው። የክርስቶስን ፍቅር መርሳት ጸጋን ያስረሳል። ጸጋን መርሳት ኃጢአትን ለማስታወስ ስርየት ይጠቅማል። ለዲያብሎስ በር ይከፍትለታል። ጸጋችን ከመርሳት ይሰውረን። አሜን በሉ። ስትጾም ጾምን ተመልከቱ። ስትጾም የሚበላ አሳማ ይበላል ይጾማል? 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 አያሳ በነገራችሁ ላይ እየሞተች ሁሉ የምትበላ እንስሳ አህያ ነው። እየሞተች እንዲሁ ግርም ነው የሚያደርገው ማምለክ። እየሞተች እየተንፈራገጠች እያለች ትበላለች። እየሞተች እዚያ ግን ጭድ ካለ ትበላለች። እኔ ባይኔ አይቻለሁ። አዛኝ እየሞተች የምትበላ እኛም እኮ እየሞተ ነው የምንበላ። እየሞተ አይገባውም። በተለይ የከተማው ሰው ነው እየሞተ ደም ግፊት እያለው ስኳር እያለገገደለው ይበላል። ደግሞ ያነሳል እንዲሁ አይጣል ሰው እየሞተ ይበላል። ስለዚህ ተመልከቱ፣ መላእክት ይበላሉ አይበሉ? ስለዚህ መጾም የመላእክት በሉ፣ መብላት የእንስሳት። ስለዚህ ስንጾም ሚካኤልና ገብርኤልን እንደምንመስል ብናውቀው ኑሮ ጸጋችን ብናስብ እንጀራ እናስባለን? ይኸውላችሁ ጸጋን ማሰብ ኃጢአትን ከማሰብ ያድናል። ይጠብቀን መድኃኒዓለም። እንጨርሰው። ከዚያ ምን አለ? ክርስቶስን የሚወድባት ፍቅር በልቡናው ተስላበታለችና አለ ፊቱ ይነዳል ይቃጠላል። ቅዱስ ጎርጎርዮስ ቅዳሴ ሲቀድስ ከመቅደሱ ላይ ከመሰዊያው ላይ ከመንበሩ ላይ ሀበነ ንበር በዘዚያ ከመንፈስ ቅዱስ ወፈውሰነ በዝንቱ ቅርስ ፎራ ብሎ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በሕፃንና በበግ አምሳል መጥቶ ከመንበሩ ላይ ይታያል። ያን ጊዜ ሲፈትተው የካህኑ ጣት በመለኮት ደም ተታሎ ያየዋል። ያንን አይቶ ጌታዬ ጌታዬ ለኔ ብለህ ተፈተትክን ብሎ አቅፎት ሲያለቅስ ቅዳሴው ረዝሞ መሽቶ ሰው ሁሉ ቁሞ ይጠብቀዋል። ሲወጣ ፊቱ በእሳት የተቃጠለ መስሎ ይወጣ ነበር። ለምን? በፍቅሩ ይነዳልና። በፍቅሩ ይነዳልና ወይ በፍቅሩ ይነዳልና። በፍቅሩ ስለሚነድ መቆም አይታወቀው፣ መቸገሩ አይታወቀው። አባታችን ኢትዮጵያዊ ጻድቅ አባ በጸሎተ ሚካኤል ቅዳሴ ሲቀድሱ ጊንጥ መጥታ ነደፈቻቸው። ቅዳሴው እስኪያበቃ ድረስ ጊንጢቱ ከሳቸው ላይ እንደተተከለች ቆየች። ሳያውቁት ቅዳሴው አልቆ አቁርበው ሲጨርሱ ወደው። ተመልከቱ፣ ፍቅር ጊንጥ የለ፣ እባብ የለ፣ ጦር የለ፣ ፍቅር የማያስረሳው የለ። ክርስቶስን መውደድ እንኳን ኃጢአትን ጦርን ያስረሳል፣ እባብን ያስረሳል፣ መርዝን ያስረሳል። ሁሉንም ምንም ልታደርጉኝ አትችሉም። ምንም የሚያዩት ክርስቶስን እንጂ መንኮራኩሩን አይደለም። ቅዱስ ጊዮርጊስ 40 ቀን የተዘጋጀውን መንኮራኩር እሱን ለመፍጨት የተዘጋጀው መንኮራኩር 40 ቀን ይፈጭል። በቅዱስ ጊዮርጊስ መንኮራኩር 40 ቀን ባዘጋጁ ሰዎች ተንኮል እንደነቃለን እንጂ 40 ዓመት 50 ዓመት የክርስቲያን ለማጥፋት የሚማከሩም አሉ። ዙሮ ግን አይሆንላቸው። ታዲያ ተመልከቱ፣ 40 ቀን ተመክሮ መንኮራኩሩ ላይ ቀረብ አለ። ግን ጊዮርጊስ ምረጥ፣ ወይ ክርስቶስን መርጠህ መሞት ወይ ደግሞ
ጣዖቱን መርጠህ መዳን ከዚህማ እንደው ወጣ ይሆን አለ። በህሊናው ተፈተነ። አላ ወዲያው መጣለትና ሐሳብ ወፎኑ እየሄድ ከመተሰቅለ አምላኬ ክርስቶስ እንደተሰቀለ ለምን አላስብም አለና እሱ እንኳን ለማይጠቀምበት መከራ ተሰቅሏል። እኔም ማርፊን ለማገኝበት መከራ እንዴት አልጸናም? በዚያው ላይ አምላኬ ክርስቶስ ቢሰቀል ድል አድርጎ ተነሳ እንጂ ሙቶ ቀረ። የት ሙቼ ቀራለሁ? እገባለሁ። ሐሳቡን ለወጠ። የክርስቶስ መስቀል መንኮራኩርን ያስነቃል። መንኮራኩርን ለመናቅ ጉልበት የሚሰጠው የመድኃኒዓለም መስቀል እሱ እንደተሰቀለ ስናየው ጦር የለ፣ መንኮራኩር የለ፣ ገጀራ የለ፣ አሽቀንጥረን ንቀነው እንድንገባበት ያደርጋል። ክርስቲያኖች መከራን ገብተውበት እንጂ ሸሽተው አሸንፉት። እኛ መከራን የምናሸንፈው ገብተንበት ነው እንጂ እያወጣለሁ ብትል አይጓጉል እማምላክ ሞቱ የማይቀርላት የባስ ክርስቶስ እንዳጡታለች ሩጦ ክርስቶስ መከራን እናታችን ቅድስት እየሩጣ ሞከረችው። ባይሆን ይሄን አንድ ልጅ እንደ ባንተርፈው ብላ ገጀራ ወደሌለበት አገር ብትሰጥ እዚያ ያለው ጠበቃት። መስፍን ጠበቃት። እሳቱ ነደቀ። ድምፅ አለ ሰይፍ ከመነጎድጓደ ክረምት ፈጣ ውልቅ እንደ መብረቅ ተሰማ። ሻሻለች። ሕፃኑ ቅዱስ ቂርቆስ ነይ እንግባ። ምክንያቱም መከራ ሲገቡበት ነው የሚጠፋ። ነይ እንግባና ገባ ሲሉበት ቅዱስ ገብርኤል መጣና እንደዋቀ ዘቀዘ። ስለዚህ እግዚአብሔር ሰዎች መከራ ክርስቲያኖች መከራ ሲገቡበት ያጠፉታል፣ ሲሸሹት ያጠፋቸዋል። ሰምታችሁኛል? ሲሸሹት ምን ያደርጋቸዋል? ሲገቡበት ምን ያደርጉታል? ያጠፉታል። 30 ደቂቃ ቢሸሹ ኑሮ ይጠፉ ነበር። ስለገቡበት ግን እሳቱ ጠፋ። ስንገባበት ይጠፋል፣ ስንሸሸው ያጠፋናል። መፍትሄውና ነገሩ ይሄ ነው። አያችሁ ነገር ተገለበጡ። አሁን ለሰው ሁሉ ነግረው እንዴው እናዲ እሳት እንዳይበላ ምን እንዲያርግ ነው ክርስቲያን ልጅ እሳት እንዳይበላ ምን እንዲያርግ ሲለኝ እሳቱ ግባ ብለው ጅል ነው መሰሉ ይሄ። ስለዚህ ምን አለ እንደዚህ ስንፍና ምን ይበላል ያልቃል በሉ እንጂ ይህ ጅሉ ነው የሚለኝ። እሱ ጅልነት ነው የሚመስለው። እነ ቅዱስ ቂርቆስ ግን ጥበባቸው ነው። ስለዚህ ሰማዕታት ጥበባቸው፣ ለነቢያት ጥበባቸው፣ ለሐዋርያት ጥበባቸው የክርስቶስ ጥበቡ የሆነች እንደዚህ ስንፍና የሚቆጥራል ለተጋድሎ ያብቃን። አሜን በሉ እንጂ አሜን በሉ። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ እንጨርሰው። ከዚያ ምን አለ? ወይስ የስል እምኔሁ ፍርሃት ወኀፍረት። የክርስቶስ ፍቅር በልቡናው የተሳለበት ሰው ምን ጥቅም ያገኛል ትለኛለህ? ፍርሃትና ኀፍረት ይርቅለታል። አንድ ጊዜ በሉ ፍርሃትና ምንድን? ፍርሃትና ኀፍረት። ፍርሃት ይርቅለታል። ምንድን ነው የምታረጉኝ? ምክንያቱም ጌታዬ እንዲህ ብሎኛል ይላል። ጌታዬ እንዲህ ብሎኛል ኢትፍርዎሙ እለ ይቀትሉ ሥጋክሙ ወለነፍስክሙ ኢይክሉ ቀትሎታል። ሥጋችሁን የሚገድሉትን አትፍሩ፣ ነፍሳችሁን መግደል አይቻላችሁምና። ወባሕቱ ፍርህዎ ለዘይት። ተመልከቱ፣ ነፍስንም ሥጋንም አንድ አድርጎ በገሃነም መቅጣት የሚቻለው ይልቁንስ ክርስቶስን ፍሩት። እስኪ በሉ ይልቁንስ በሉ። ማንን ፍሩት? ክርስቶስን ፍሩ። ሥጋችሁን የሚገድሉትን ምን አትበሉ? አትፍሩት። በሥጋ ብንሞት በነፍስ አንሞትም። ጥቂት ቀን ብንሞት ዘላለም አንሞትም። በርሱ ጥቂት ቀን ብንሞት በምድር ብንሞት በሥጋ አንሞትም። በሥጋ ብንሞት በነፍስ አንሞትም። ስለዚህ ፍርሃትን ነቃቅሎ የሚጥልለት ፍቅር ነው። ከክርስቶስ ፍቅር አያችሁ ነዋይ ቅዱስ ጳውሎስ የሚለው ምን ያህል ገና ፍቅሮ ለክርስቶስ። ከክርስቶስ ፍቅር ማን ይለየናል? ማን ይለየናል? በሉ ግን ባለትዳር ሆኖ በሳንቲም ጣልተው ተለያዩ የሉ ወልተዋል። ግን ክርስቶስ ፍቅር ማን ይለየናል? አይደል? ጥቅስን እንደ ቲዮሪ ከመሸምደድ ይሰውራል። ሁሉ መሸምደድ ሂስትሪ ጂኦግራፊ ይባላል። ሰው ብሎ ሸምድዶ 10ኛ ክፍል ካለ በኋላ ትዝ አይለው። ታሪኩ ቢቀየር መጽሐፉ ተለይቶ ቢታተም ታሪክ ቢዛባ ችግር የለበትም። ተመርቋል። እንደዚያ የሚሸመድድ አይደለም እኛ የምንፈልገው፣ ግን የሚሰራው። ምክንያቱም የክርስትና ወይም የመጽሐፍ ቅዱስ ቃል ፍጻሜው መኖር ነው። እስኪ መኖር ምን ማድረግ ነው? መኖር ስለሆነ ፍርሃትን ነቃቅሎ የሚጥለው ክርስቶስን መውደድ ነው። ከዚያስ ምን አለ? ኀፍረት ይወጣለታል። አንድ ጊዜ ኀፍረት በሉ ያላችሁ። አቡነ ፊልጶስ እጨጌ ፊልጶስ ደብረ ሊባኖስ የአቡነ ተክለ ሃይማኖቱ ልጅ ሰማይትም
ባይታዊ መምህርም የሆኑት አቡነ ፊልጶስ ምንድን ነው ያሉት? ንጉሱን ሄደው ንጉሱን አንተ በሚስት ላይ ሚስት ልትጨምር አይገባም፣ ክርስቶስ አይፈቅድም ብለው ሲገስጹት አንተ መነኩሴ ራቁትህን ነው የምጎርፍህ፣ ራቁትህን ነው የምገርፍህ ምን ብሎ መለሰ? አሃ አመዱ በአመዱ ፊት ራቁቴን ብቆም ምን ያስደንቃል? ፀሐየ ጽድቅ ክርስቶስ እየሳየበት በጲላጦስ ፊት ራቁቱን ቆሟል። በዚያው ላይ እኔ ትቢያው አንተ በትቢያው ፊት ራቁቴን ብቆም አላፍርም፣ ይልቁንም አንተ ነገ በጌታዬ በክርስቶስና በሰራዊተ መላእክት በቅዱሳን ፊት ራቁትህን ትቆማለህ። የሚያሳፍር ያንተ እንጂ የኔ አይደለም ብለው ራቁታቸውን ተገረፉ። ሀፍረትን መናቅ ማንስ ተወደዱ ነው በሉ አቤት። በዚያውስ ላይ ይሄን ጦር መክፈፍ ይቻላል፣ ይሄን ቀሚስ ማውለቅ ይቻላል፣ ይሄንን ፎጣ መክፈፍ ይቻላል። ክርስቶስን ማውለቅ አይቻልም። ስለማይቻል የሚታየው ልብስ ቢወልቅ የማይታየው ልብስ ስለሚያዩ ሀፍረት ተነቃቅሎ ይወድቅበታል። ክርስቶስን የሚወድ ሰው ተሸማቆ ሃይማኖትን አይክድም። ለምን? ሀፍረቱን በክርስቶስ የብርሃን ልብስ አውልቆ ይጥለዋልና። አውልቆ ይጣልልን። ስለዚህ ቅዱስ ጳውሎስ ምን አለ? በእስረኛው መምህር በእኔ አትፈርብኝ። እስኪ አትፈርብኝ በሉ አቤት። እንደ ሰውኛው ቢሆን በገደለ አባት ነው በሞት አባት ነው የሚያስመካው። እንደ ሰውኛው ቢሆን የገዳይ የጭፍሮች ዘር ተብሎ በዚያ ነበረ። እኛ ግን በገደለ ሳይሆን በሞተው ክርስቶስ እንመካለን። ሞቱ ሀፍረት ሳይሆን ክብር ስለሆነ፣ ስለዚህ ለእኛ ክብር በሆነው ለሰይጣን ስንፍና በሆነው ለዓለም ስንፍና በሆነው ለክርስቶስ ጥበብ በሆነው በዚህ ህይወት እንኖራለን። እንድንኖር ይርዳል። ሲጨርሰው ምን አለ? እየጨረስን አይዟችሁ። በዝንቱ ምግባር ሰክሩ ሐዋርያት ወሰማዕታት። በዚህ ምግባር ክርስቶስን በመውደድ ሐዋርያትና ሰማዕታት ሰከሩ። ሲሰከሩ ነው ወሐዋርያትሰ አለ ተመልከቱ። ወሐዋርያትሰ ኦዱ ተመልከቱ። ኦዱ አደው ወኦዱ እስከ ሁሉ አጥናፈ ዓለም። ሐዋርያት ክርስቶስን ወደው በክርስቶስ ፍቅር ሰክረው ምን ሆኑ? ተለይ እንደሆነ ዓለምን ተሽከረከሩ ዞሩ። እንደውም አባቶቻችን በትውፊት እንደሚያስተምሩት ቅዱስ ጳውሎስ ዓለምን ሰብቆ ጨርሶ ሀገርን ሰብቆ ጨርሶ የበረዶ ግግር ካለበት ቢደርስ የበረዶ ግግር እስካንገቱ እያነቀው ከዚህ በረዶ በኋላ ሀገር ቢኖርስ ቢፈርድብኝ ጌታ ይሁን እያለ ገባ። ራሱ መድኃኒዓለም ተገልጦ ከዚህ በኋላ ሀገር የለም ተመለስ እስኪለው ድረስ እንዲህ ብለው ተንከራተቱ። መርከብ እየተሰበረባቸው የሚበሉት እያጡ የሚጠጡት እያጡ እየተገረፉ ወወጡ መከፈለው ጸጋ መንፈስ ቅዱስ የመንፈስ ቅዱስ ጸጋ አድሏቸዋልና ከራሚ ወይን እንደጠጣ ሰው ደስ እያላቸው እንደተሾመ ሰው እንደተሸለመ ሰው ተገርፈው ሲወጡ ደስ እያላቸው ይወጣሉ። ያን ያደረገው ፍቅር ነው። እስኪ ፍቅር ነው በሉ እንጂ። ሐዋርያት ዓለምን ዙሪያው የቀሩ አይምሰልህ ምን አደረጉ? ሰጠጡ፣ ቀደዱ። ምን ቀደዱ? የጣዖቱን ልብስ ቀደዱ። የጣዖቱን ልብስ መቅደዳቸው አይደንቅም? የዘነደነው በነገራችሁ ላይ ከልብስ በላይ ሰማይና ምድር ይጸናል። ከሰማይና ከምድር የሰው ልብ ይጸናል። ምክንያቱም ሰማይና ምድር አዝነው ሲውሉ መሬትም ስትሰነጠቅ የአይሁድ ልብ ግን እንደተደፈነ ክርስቶስን እየቸነከረው ነው። ስለዚህ ሐዋርያት ክርስቶስን መውደዳቸው ክርስቶስን በወደዱበት የፍቅር ኃይል በክህነት ቁልፍ የደነደነውን የአሕዛብን ልቡና ከፍተው የክርስቶስ ቤት ለመሆን አበቁት። ይህን አይል ያደረገው ምንድን ነው? ፍቅር ነው በሉ እንጂ። እሺ ምን አሉ? ከዚያስ ወወለዱ ተኩላውን ወደ በግ ጋኔኑን ወደ መልአክ እንስሳውን ወደ ሰው ለወጡት። የዲያብሎስ አገልጋይ የነበረው የክርስቶስ አገልጋይ ጋኔን ይመስል የነበረው አምላክን እንዲመስል አድርጉት። እንስሳን መስሎ የነበረው አርአያ እግዚአብሔር አምሳለ እግዚአብሔር በልጅነት ሰጡት። የክርስቶስ ሥጋና ደም መርጠቁት። ጨለማውን ዓለም አበሩ፣ አልጫውን ዓለም አጣፈጡት፣ ደካማውን ዓለም አጽኑት፣ ደንቆሮውን ዓለም በጥበብ ክርስቶስ አስተማሩት። ይህን ያደረገ ምንድን ነው? ፍቅር ነው በሉ። ስለዚህ ጳውሎስ ምን አለ? አያ ግን እንዴት ብለው ሰበኳት ነው እንጂ ስትሉ እንደሞኝ ሆነው ምን አለ ቅዱስ ጳውሎስ? አንተም ጠቢባን ነህስ አብዳና ነው ለይልቀል እኮ የእሱ ነገር ነው። እናንተ ጥበበኞች ናችሁ፣ እኛ ሞኞች ነን። አንድ ጊዜ በሉስ እናንተ ጥበበኞች እኛ ምኖች ነን አለ። እንዴት አለ? እናንተ ሲሰድባችሁ እና እንጉድ ትላላችሁ፣
ማንጎድ ታውቃላችሁ? እና እንግዲህ በድንጋይ ቤት ማፍረስ፣ መተኮስ፣ አይን ማፍሰስ፣ ጥርስ መስበር። እናንተ ሲሰድቧችሁ ያዝልቀው ትላላችሁ፣ እኛ ግን የሚረግሙንን እንመርቃለን። እናንተ ሁለት ዓለም ታተርፋላችሁ፣ እኛ አንድ ዓለም እናተርፋለን። እናንተ አግብታችሁ ዓለሙም ሳይቀርባችሁ ደግሞ ቆርባችሁ ደግሞ መንግስተ ሰማያትን መግባት። እኛ ግን ክርስቶስን እንሰብክ ብለን አንድ ዓለም ብቻ አተረፍን። እናንተ በሞቀ በደመቀ ቤት የላመጣ መበታችሁ የድርሻችሁን አገልግላችሁ ትዘልቃላችሁ። እኛ ግን እንደምናምን የተቆጥረን ኖርን። እንደ ሞኝ የሆነው ለምንድን ነው ብትሉኛል፣ ወእመኒ አበነ እበድነ ለክርስቶስ ውእቱ። ብንሰንፍም ስንፍናችን ለክርስቶስ ነው። እስኪ በሉ አንድ ጊዜ ብንሰንፍም ብንሰንፍ ማለት እንደ ጅል ብንታይ፣ መብላት እየቻልን ብንራብ፣ መልበስ እየቻልን ብንራቆት፣ መማታት እየቻልን ዝም ብንል፣ መራገም እየቻልን ብንመርቅ፣ ማሳደድ እየቻልን ብንሰደድ፣ መግፋት እየቻልን ብንገፋ፣ መግደል እየቻልን ብንሞት፣ ብንሰንፍም ስንፍናችን ለክርስቶስ ነው። እንዲህ ለምን ሆናችሁ? ማን ያስገድዳችሁ ብትሉኛል፣ እስመ ፍቅረ ክርስቶስ ያይገበረና ክርስቶስ እንትወዱ ነው። ክርስቶስን መውደዳችን እንዲህ እንድንሆን አደረገን። እስኪ በሉ አንድ ጊዜ እንዲህ እንድንሆን አደረገን በሉ እንጂ። ወካይበ ወከማሁ ካይበ ሰማይትሂ ወጻድቃንሂ ምስሌሆሙ ኦር ኤሉ ውስተ ገዳማት እንበለ ስራት። እነዚህ ሙሉ አለ ሐዋርያት ብቻ ሆነው የቀሩ አይደሉም። የእነሱ ተከታዮች ተላውያን ሐዋርያት የሆኑትም ሰማይታት እነሱን መስለው ግማሾቹ ወደ እሳት ግማሾቹ ወደ በረሃ ተንከራተቱ፣ እነሱን መሰሉ ይልና አላችሁ የላችሁ እንዘ ጠቢባን እሙንቱ በጥበብ በቋይት አምሰልኮሙ ከመ አብዳን። ለሚጠቅም ጥበብ ጥበበኞቹ ነው ሳለ የሰማይ ቤት የሚከፍቱበት ቁልፍ ያላቸው ጥበብ ክርስቶስን የሚሰብኩ ሆነው ሳለ ነገር ግን ሰውን ለማዳን ብለው እንደ ሞኝ ተቆጠሩ። እስኪ እንደ ሞኝ ተቆጠሩ በሉ። እንደ ሞኝ ተቆጠሩ እንጂ እንደ ሞኝ ነነሰ ነነሄንስ አሉ ለእግዚአብሔር ከመንት ባደር ወይረስ የነድላውን በዛት ይበድበቃይት። እኛንም ለዚህ ስንፍና እንዲያበቃ እግዚአብሔር እንለምን በሏን ጊዜ እኛንም ለዚህ ስንፍና እንዲያበቃን እግዚአብሔር ምን በለው። ፈላስፎች ለራሳቸው ሳይሆኑ ሙተው ቅዱስ ጳውሎስ ግን እንደ ሞኝ ተቆጥሮ ኑሮ ከመላእክት ጋር ሄዶ ሰው ሊሰማ የማይቻለውን እስከ ሦስተኛው ሰማይ ተነጥቆ ሄዶ ሰምቶ ከመጣ አቡነ ተክለ ሃይማኖት እንደ ሞኝ ተቆጥረው ኑረው ከሱራፌል ጋር ሄደው አጥረው ከመጡ እና አቡነ ገብረ መንፈስ ቅዱስ እንደ ሞኝ ተቆጥረው ልብስ ሳይለብሱ ጸጉር ብቻ አጥረው ራቁታቸውን ኑረው 562 ዓመት በመብረቅ ተጭነው ከበረሩ እና አቡነ ሳሙኤል ዘባ ቀሚስ ሳይለብጡ ቆብ ሳይሻሽሉ ኑረው መሬትን እንደመሶብ ከፍ አድርገው ለማስባረክ ማለት ከበቁ እረኛንም ለዚህ ስንፍና ያብቃን። ለዚህ ስንፍና ያብቃን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለብሶ ሳይሆን ተራቅቶ አይኖ ሳይሆን ደክሞ ለብሶ ሳይሆን ተራቅቶ ደክሞ ሰይጣን ካሸነፈ በዚህ ስንፍና ሰይጣን የሚሸነፍ ከሆነ በመብል ሳይሆን በጾም የሚሸነፍ ከሆነ ለዚህ ስንፍና ሁላችንም ያብቃን። ያስተማረን እግዚአብሔር የተመሰገነ ይሁን።